student. Today we'll discuss about grade 12 history chapter 3 part 2. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 3 ክፍል 2 ይሆናል ማለት ነው። ወደ ቶፒኩ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ ይረዳል፣ ለኔም ይጠቅመኛል ማለት ነው። ወደ ቶፒኩ እንሂድ። 3.2 Power, Rivalry and Consolidating Central Government 1855 up to 1913 የስልጣን ፉክክርና ማዕከላዊ መንግስትን እንዴት ለማስቀጠል የተካሄደበት ሂደት ወይንም እንዴት ለመገንባት የተካሄደበት ሂደት በ1855 እስከ 1913 ያለውን እናያለን ማለት ነው። ኮምፒታንሲ ያለ እንደማንኛውም ጊዜ by the end of this lesson you will be able to እናንተ ይህንን ቶፒክ ከጨረሳችሁ በኋላ ልታውቁት ይገባል ተብሎ የተጻፉ ነገሮች አሉ። explain how ዘመነ መሳፍንት come to an end ዘመነ መሳፍንት እንዴት ወደ መጨረሻው እንዴት እንዳለቀ እንዴት ወደ መጨረሻው እንዲመጣ እንዳደረገው explain አድርጉ ነው የሚለው። ሁለተኛ discuss the power rivalry between the major lord of Ethiopia between 1855 up to 1913 ይላል። በ1855 እስከ 1913 ባለው የፓወር ፉክክር ወይንም የስልጣን ፉክክር ዲስከስ አድርጉበት ነው የሚለው። ሶስተኛ appreciate the struggle made to bring an end to the period of the end of ዘመነ መሳፍንት የዘመነ መሳፍንት ወይንም the era of warlord የሚባለው ወደ መጨረሻ እንዲመጣ የተሄደበት ስትራግል ወይንም ትግል አፕሪሺየት አድርጉ ነው የሚለው። ይህንንም ከጨረሳችሁ በኋላ እናንተ አናላይዝ አድርጋችሁ የምትመልሱት ነገር ነው። ብሬንስቶርሚንግ ኩዌስችን አለ። ብሬንስቶርሚንግ ኩዌስችን ማለት ለዚህ ቶፒክ የሚያዘጋጃችሁ ነገር ነው። አሁን ከዚህ በኋላ የምንማረውን ነገር እንድታቁ ወይንም ቤተሰብ እንድትሆኑ ከሱ ጋር የሚያደርጋችሁ ነገር ነው ወይንም አይምራችሁ ኦፕን የሚያደርጋው ነገር ነው። what do you understand by ዘመነ መሳፍንት? ዘመነ መሳፍንት ሲባል እንዴት ትረዱታላችሁ ዘመነ መሳፍንትን? ሁለተኛ was ዘመነ መሳፍንት a period of mere destruction and the absence of government power ይላል። ዘመነ መሳፍንት ማለት በጣም የውድመትና ገቨርንመንት የሌለበት ዘመን ነው ወይ? መንግስት የሌለበት ዘመን ነው ወይ? የመንግስት ስልጣን የሌለበት ዘመን ነው ወይ? አው ካላላችሁ ለእናንተ ለራሳችሁ ንገሩት። ከነገራችሁት በኋላ እናንተ እዚህ ላይ መልሱን ታገኙታላችሁ ማለት ነው። beginning from 1769 and lasting through the middle of 19th century Ethiopia experienced a period of intense regionalism ከ1769 እስከ 19ኛው ክፍለ ዘመን ኢትዮጵያ በጣም በሪጅን የተከፋፈለች ዘመን ነበር። በጣም በሪጅን መከፋፈል የበዛበት ዘመን ነበር። እዛ ጋም ተከፋፍሎ ይዋጋል፣ እዛ ጋም ያያለ በቃ የተከፋፈለበት ዘመን ነበር። by then the country was divided into several almost independent regional polities which were themselves further divided into smaller unity ማለት ነው። በኋላም ወደ ኢንዲፔንደንት የሆኑ ወይንም ነፃ አድርገው ራሳቸው ምንም ሴንትራል ገቨርንመንት ሳይኖር በቃ ለራሳቸው የሆነ ኢንዲፔንደንት ሆነው ነፃ ሆነው ወደ ትናንሽ የሆኑ ክፍሎች መከፋፈል ጀመሩ ማለት ነው። by then the power of the so-called Solomonic king had been thoroughly weakened ምን መሰላችሁ? በፊት ኢትዮጵያ የምትመራው በሰለሞኒክ ኪንግ የመጣ ሰው ነው የሚመራው። ምን መሰላችሁ? አንደኛ የኢትዮጵያን ንጉስ ለመሆን 11ኛ ክላስ ነው አለ። የኢትዮጵያ ንጉስ ለመሆን በኪውን ሳባና በኪንግ ኦፍ ሰለሞን ወይንም በሚኒሊክ ዘር መሆን አለብህ። በሁለቱ ዘር ካልሆንክ አንተ የኢትዮጵያ ኢሊጂቲሜት ነክ ማለት ነው፣ መምራት አትችልም። በዛ ሰዓት እንደዚህ ነበር። ግን በዚህ ሰዓት ግን አሁን በዚህ ሰዓት በጣም ተከፋፍለው ነበር።
ሶ ተከፋፍለው ማንም እየመራ ኢንዲፔንደንት ሆኖ ራሱ ሪጅኑን ኢንዲፔንደንት አድርጎ እየመራበት የነበረ ዘመን ነበር። ሶ የሰለሞኒክ ዳይናስቲ በጣም የዊክንድ የሆነበት በጣም የተዳከመበት ዘመን ነበር ነው። ዘየጁ ራስ had dominated Ethiopian politics from 1769 up to 1855 ምን መሰላችሁ? የእጁ ራስ የሚባለው በ1769 እስከ 1855 የኢትዮጵያን ፖለቲክስ ወይንም ኢትዮጵያን እየመራ ነበር ማለት ነው። The Yeju ruler, who were also known as Warashi, were Amarized ኦሮሞ ዊዝ ኤ ሙስሊም ባክግራውንድ ይላል። የእጁ ሩለር የሚባሉት የእጁ መሪዎች ምን በመባል ይታወቃሉ? ወራሼ ይባላሉ በሌላ አባባል። ሶ እነዚህ ደግሞ ኦሮሞ ሙስሊም ኦሮሞዎች አማራይዝድ ለማድረግ ወይንም አማራ ለማድረግ ሞክረዋል። ሶ they took the title of ራስ ቢትወደድ and most of them used ደብረ ታቦር as their capital። ራስ ቢትወደድ የሚለው ማረግ አነሱ። ከዛ በኋላ ካፒታላቸው ወይንም ከተማቸው ደግሞ ደብረ ታቦር አደረጉ ማለት ነው። ሶ ራስ ቢትወደድ ማለት ተማሪዎች ምን ማለት ነው? በጎንደሪያን ፔሪድ የነበረ ታይትል ነው። ሰው ሳይሆን ታይትል ስም ነው። ዝም ብሎ በቃ ስም ነው። ራስ ቢትወደድ ማለት የሆነ ሰው በቃ ጥሩ ነገር ሲሰራ የሚሰጠው በዛ ሰዓት የነበረ ማዕረግ ስም ነው። የማዕረግ ስም ነው እንጂ በሌላ ነገር አትወሰዱት። ሶ nevertheless the የጁ ራስ couldn't not bring lasting peace and unity within Ethiopia። ነገር ግን የእጁ ራስ በኢትዮጵያ ዘላቂ የሆነ ሰላምና ኢትዮጵያን አንድ ማድረግ አልቻለም። ይሄ ማለት ነው። ሶ the period from 1769 up to 1855 which is commonly known as ዘመነ መሳፍንት or the era of Prince was a time when not only the power of Solomonic king was thoroughly weakened, but it was also a period when the Ethiopian Orthodox Church was torn by religious doctrinal controversies ይላል። በ1769 እስከ 1855 ያለው ምን በመባል ይታወቃል? ዘመነ መሳፍንት በመባል ይታወቃል። ይሄ ዘመነ መሳፍንት በሌላ አባባል ዘኢራ ኦፍ ፕሪንስ ዘኢራ ኦፍ ዋርሎርድ በመባል ይታወቃል። ዘኢራ ኦፍ ፕሪንስ ማለት እነዚህ ፕሪንስ ማለት ልዑል እንደማለት ነው። በቃ ልዑሎች፣ ንጉሶች በየቦታው ይዋጋሉ እርስ በራሳቸው ማለት ነው። ይሄ ነው ዘኢራ ኦፍ ፕሪንስ የሚባለው። was a time when not only the power of Solomonic king ሰለሞኒክ ኪንግ ብቻ አይደለም የተዳከመው በዚህ ዘመን እናም በኢትዮጵያን ኦርቶዶክስ ቸርች ላይ የሪሊጅን መከፋፈል ነበር። ወይንም በሃይማኖቱ ምክንያት በሃይማኖት መዘበራረቅ ብዙ አስተምሮቶች ስለመጡ የኢትዮጵያን ኦርቶዶክስ ቸርች ራሱ የተከፋፈለበት ዘመን ነበር ማለት ነው። ሶ ሪሊጂየስ ዶክትሪናል ኮንትሮቨርሲስ የሚለውን አሁን እናያለን ማለት ነው። ሶ በሃይማኖት የተነሳ ክርክር ወይንም መከፋፈል አለ አይደል? ብዙ አሁን እናያቸዋለን ወደታች ስንደርስ ማለት ነው። ክሪስቲያኒቲ was introduced in Ethiopia in 14th century AD። እንደምታስታውሱት ወደ እስልምና ወደ ኢትዮጵያ ክሪስቲያኒቲ የመጣው በአራተኛ ሴንቸሪ ነው ወይንም በአራተኛው ክፍለ ዘመን ነው። the first and dominated Christian sect in Ethiopia was Orthodox sect of Christianity ይላል። የመጀመሪያው በኢትዮጵያ የነበረው እምነት ኦርቶዶክስ ነው። ኦርቶዶክስ ነው ማለት ኦርቶዶክስ ተዋህዶ ነው ማለት ነው። ሶ nevertheless there were doctrinal controversies within the Ethiopian Orthodox Church in medieval period ይላል። ምን መሰላችሁ? በሜዲቫል ዘመንም በኢትዮጵያን ኦርቶዶክስ ቸርች ላይ በጣም ክፍፍል ነበር ወይንም ክርክር በዝቶበት ነበር ማለት ነው። ሶ for instance there were disputes within the church between the house of አባ እስተዋጸው and the house of ተክለ ሃይማኖት ይላል። ምን መሰላችሁ? በቸርቾች ግጭት ተነስቶ ነበር በቸርች ውስጥ በማና በአባ እስተዋጸውና በሃውስ ኦፍ ተክለ ሃይማኖት በሚባል የሆነ ግጭት ተነስቶ ነበር። this disagreement was regarding the observance of Saturday as a Sabbath which was resolved by Emperor ዘርያዕቆብ in 1450 at the Council of ደብረ ምጥማቅ which accepted both Saturday and Sunday as
ኤ ሆሊዴ። ይሄም የተጋጩት በምንድን ነው? በሳተርዴና በሰንዴ ነው የተጋጩት። በቅዳሜና በእሁድ ምን መሰላችሁ? እሁድ ምን ትሁን? ሆሊዴ ትሁን ማለት በቃ ማረፊያ ቀን፣ የስራ ቀን አይደለች ማረፊያ ቀን በሚል አንዱ ትሁን አንዱ አትሁን እያሉ ነበር። ሶ በዚህ ምክንያት ግጭት አድርገው ነበር። ይሄ ግጭት ግን ደብረ ምጥማቅ ካውንስል ኦፍ ደብረ ምጥማቅ ላይ ተፈቷል። ሁለቱም ቀናቶች ምን ይሁኑ? ሳተርዴም ሰንዴም ሆሊዴ ይሁኑ፣ ማረፊያ ቀን ይሁኑ። አሁን የመንግስት ሰራተኞች በሙሉ ቅዳሜና እሁድ የሚያርፉት በዚህ ምክንያት ነው። ገብቷቸዋል? በዚህ የመጣ ነው። ከዛ ጋር ይገናኛል። ሶ ዱሪንግ ዘ ዘመነ መሳፍንት ዜር ዌር ኮንትሮቨርሲስ ቢዝን ኢትዮጵያን ኦርቶዶክስ ቸርች ኦን ዘ በርዝ ኦፍ ክረስት ይላል። በዘመነ መሳፍንት ሰዓት ራሱ በኢየሱስ መወለድ ራሱ ክርክር ነበር። ወይንም ኢየሱስ አንዱ ግሩፕ ምን ይላል? ዋን ግሩፕ ክሌምድ ዛት ጂሰስ ክራይስት ሃድ 3 በርዝ ኦር 3 ልደት። አንዱ ግሩፕ ጂሰስ ክራይስት 3 ልደት አለው ይላል። ሌላኛው ደግሞ ዋይል ዘ አዘር ሴካንድ አርጊው ዛት ጂሰስ ክራይስት ሃድ ኦንሊ 2 በርዝ 2 ልደት አለው ብለው ያምናሉ። ሶ ይህ ተከፋፍለው ነበር ማለት ነው። በዛም ሰዓት ክፍፍሉ ነበር። አንዱ 3 ልደት አለው፣ ሌላኛው ደግሞ ምን 2 ልደት አለው። በውልደቱ ራሱ ክርክር ነበር በዘመነ መሳፍንት ሰዓት ራሱ ማለት ነው። ዘ ሰከንድ ግሩፕ ዋዝ ኦልሶ ናውን አስ ካራ ይባላሉ ኦር ናይፍ ፕሪፔንስ ቢኮዝ ኢትስ አድሂራንት አር criticized for cutting the birth of Jesus Christ down to 2። ይሄ ምንድን ነው መሰላችሁ? ሁለተኛው ግሩፕ 2 ልደት የሚለው ቃራ በመባል ይታወቃል። ምክንያቱም ቃራ ማለት ደግሞ ይሄ ቢላዋ እንደማለት ነው። 2 ቦታ መቁረጥ የጂሰስ ክርስትን መወለድ 2 ቦታ መቁረጥ እንደማለት ነው። ሶ ኢምፐረር ዮሐንስ ዘ ፎርስ ጊቭ ስቴት ሰፖርት ፎር 2 ልደት ኦር ቃራ ግሩፕ። ኢምፐረር ዮሐንስ የሚደግፈው 2 ልደትን ነው ወይንም ቃራ ግሩፕን ነው የሚደግፈው ማለት ነው። ሶ ዘ ቅባት ኦር አንክሽን ዶክትሪን ሃድ ስትሮንግ ሰፖርቲንግ ጎጃም። ቅባት የሚባለው በጎጃም ላይ በጎጃም አካባቢ በጣም ሰፖርተር ነበሩት ወይም በጎጃም አካባቢ ነበር ይሄ የነበረው። ሶ ዘ አዘር ዶክትሪን የጸጋ ልጅ ግሪስ የሚባለው ወዝ ዶሚኔትድ ኢን ፈረስት ኢን ጎንደር ኤንድ ዘን ኢን ሸዋ። መጀመሪያ ጎንደር ላይ ነበር ይሄ የጸጋ ልጅ የሚባለው ጎንደር ላይ ነበር ዶሚኔትድ የሆነው። በኋላ ደግሞ ወደ ሸዋም ሄደዋል ማለት ነው። ሌላኛው ዘ ተዋህዶ ወር ዩኒየን የሚባል ነው። ዶክትሪን which was supported by Egyptian Patriarch of Ethiopia was dominated in much of Tigray and Lasta። ይሄ ተዋህዶ የሚባለው ወይንም ዩኒየን የሚባለው በኢጂፕሽያን ፓትራይችም ይደገፍ ነበር እና ደግሞ በትግራይም በላስታም ነበር ማለት ነው። ተዋህዶን ነበር የሚከተሉት ማለት ነው። ሶ as a result such doctrinal division within the Ethiopian Orthodox Church had regional character። በዚህ ምክንያት የኢትዮጵያን የኦርቶዶክስ እምነት ማለት ነው በዚህ ምክንያት ሪጂናል ካራክተር ነበረው። ለምን አትሉኝም? አንዱ አካባቢ ተዋህዶን ይከተላል፣ አንዱ አካባቢ የሆነ ነገር ይከተላል፣ እዚህ ጋር የሆነ ነገር በዚህ ምክንያት በጣም ተከፋፍሎ ነበር እንደማለት ነው። በቃ እንደ ሪጂናሊዝም ማለት ነው የተከፋፈለ ነበር ይህ ሃይማኖቱ ራሱ ማለት ነው። this doctrinal division prevented Ethiopian Orthodox Church from playing its traditional role as a cohesive institution among Orthodox Christian mass። ይሄ ዲቪዥን ይሄ የኢትዮጵያን ኦርቶዶክስ ቸርቾች ስራቸውን እንዳይሰሩ አድርጓል ማለት ነው። በዛ ሰዓትም ምንም ነገር እንዳያደርጉ አድርጓል። ምክንያቱም አንዱ ቦታ ይሄ ነው የሚከተለው፣ አንዱ ቦታ ይሄ ነው የሚከተለው። በጣም በቃ የተከፋፈለበት ነበር ሃይማኖቱ ራሱ በዛ ሰዓት ማለት ነው። ይሄን ትንሽ እንግፋው። the end of the era of prince or the ዘመነ መሳፍንት ይላል። የዘመነ መሳፍንት አሁን በዚህ ቶፒክ እናያለን። ዘመነ መሳፍንት was characterized by frequent civil war among regional lord። ምን መሰላችሁ? ዘመነ መሳፍንት ማለት ራሱ መገለጫው
ፍሪኩዌንት ሲቪል ዋር ወይንም በተደጋጋሚ ጦርነት፣ ኢንድላንስ ሲቪል ዋር የማይቋረጥ ጦርነት በሪጅናል ሎርዶች እርስ በርስ ነው። ስለዛው በቃ እርስ በርስ የማይቋረጥ ጦርነት ያደርጉ ነበር ሪጅናል ሎርዶች። የሆነ ጋለ የሆነ አካባቢ ሄድና ይሄን መንገድ እኔ ነኝ የትሬድ ሩቱን እኔ ነኝ የሚቆጣጠረው ይላል። በዛ ይዋጋል። በቃ በጣም በቃ ኢትዮጵያ በጣም የወደመችበት ዘመን ነበር፣ ዘመነ መሳፍንት። ሶ ዘ ኢትዮጵያን ፔሰንት ዌር ዘ ፕሪንሲፕል ቪክቲምስ ኦፍ ሲቪል ዋር። በጣም የሚጠቃው ደግሞ ምን ነው? ድሃው ማህበረሰብ ነው። ምንም አይነት ጦርነት ይካሄድ የሚጎዳው ድሃ ሰው ነው። ስለዚህ የኢትዮጵያ ፔሰንቶች እና አርሶ አደሮችና ድሃ ማህበረሰቡ በጣም ይጎዳል። ስለዚህ ፔሰንቶች በጣም ይጎዱ ነበር። በዚህ ዋና ተጠቂው ፔሰንት ነበር ወይንም ገበሬው ማለት ነው። ሶ ዘ ፔሰንት ዌር ፎርስድ ቱ አቴን ባትል አጌንስት ዜር ዊል ይላል። ሶ ፔሰንቶች አንዳንድ ጊዜ ለጦርነት እንዲሄዱ ይገደዳሉ። ከዛ በኋላ ቦታቸው ለጦርነት ነው የሚሆነው። ባትል ይሆናል በቃ ሜዳቸው ማለት ነው። የሚያርሱበት ቦታ ለጦርነት ይሆናል እና በግድ ጦርነት እንዲዋጉ ያደርጓቸው ነበር። ዘይ ዌር ፎርስድ ቱ ሃንድ ኦቨር ዜር ፕሮዲስ ቱ ሎርድ ኢን ዜር ቪሲኒቲ ይላል። ምን መሰላችሁ? ያመረቱት ምርት በግድ ለሎርዱ ወይንም ለዛ ቦታ ላለው መሪ እንዲሰጡ ይገደዳሉ። ሌላ ደግሞ ፔሰንት ሃድ ቱ ፔይ ኖምሪየስ ታክስ ቱ ኖምሪየስ ሎርድ ይላል። ፔሰንቶች ብዙ የሆነ ታክስ ለብዙ ሎርዶች ወይንም ለብዙ መሪዎች ይከፍሉ ነበር በዛ ሰዓት ማለት ነው። ሶ they were also obliged to feed and take care of some soldiers that were assigned to them through the billeting system as the soldiers were not salaried ይላል። ምን መሰላችሁ? በዛ አካባቢ ለተቀጠረለት ለምሳሌ ለሆነ አካባቢ ይመደባሉ የሆነ ወታደሮች። በዛ አካባቢ ያሉ ሰዎች ደግሞ ለነዛ ወታደሮች ምግብ፣ የተለያዩ ነገሮች የመንከባከብ እነዛ ወታደሮችን የመንከባከብ ግዴታ አለባቸው ነው የሚለው። ሶ because of the frequent war they couldn't not conduct their agricultural activity peacefully። በዚህ በተደጋጋሚ ጦርነት ምክንያት ምንም አይነት የሆነ አግሪካልቸራል አክቲቪቲ ወይንም እርሻ ራሱ ማድረግ አልቻሉም፣ በሰላም ማለት ነው። ፒሲፉሊ ማድረግ አልቻሉም። ምክንያቱም ጦርነት አለ። ጦርነት እያለ ምንም ነገር ማድረግ ስለማይቻል ማለት ነው። ሶ ኢን ጀነራል ዘ ኢምፖቨሪሽድ ፔሰንት ዌር ኦልሞስት ኮምፕሊትሊ ኤክሲኪዩትድ ባይ ዘ ፕሪፒዩታል ፊውዳል ዋርፌር ዛት ካራክተራይዝ ዘ ፔሪድ ኦፍ ዘመነ መሳፍንት ይላል። ይሄ ድሃው ገበሬዎች በጦርነቱ ምክንያት በዚህ በፊውዳል ዋር ምክንያት በጣም ለመጥፋት ድረስ የጠፉበት ኮምፕሊትሊ ኤግዚትድ የሆኑበት ሰዓት እንደነበረ ነው የሚያስቀምጠው ማለት ነው። በቃ ለመጥፋት እንደደረሱ። ምክንያቱም እነሱ በጣም በቃ ለሁሉም ነገር ተጠቂ ናቸው። አንደኛ አያመርቱም፣ አያርሱም፣ ምን አይሉም። ያመረቱት ራሱ ለዚህ ስጥ እያሉ ታክስ ይከፍላሉ፣ ምን ይላሉ። በዚህ ምክንያት ፔሰንቶች ወይንም ገበሬዎች በዘመነ መሳፍንት ሰዓት ዋናው ተጠቂ ፔሰንት ነበር ማለት ነው። ስለዚህ ይሄ ዘመነ መሳፍንትን ይገልጸዋል። በቃ ዘ ቪክቲም ኦፍ ፔሰንት፣ በቃ ፔሰንቶች የተጠቁበት ዘመን ነበር እዛ ሰዓት ማለት ነው፣ በተለይ ማለት ነው። So, nevertheless, the period of ዘመነ መሳፍንት was not simply a time of completely anarchy and the collapse of state power. ምን ማለት መሰላችሁ? ዘመነ መሳፍንት ሙሉ በሙሉ የመንግስትን ፓወር ወይንም ስልጣን የወደቀበት ወይንም የጠፋበት ዘመንም አይደለም ነው የሚለው ማለት ነው። it did see some period of relative peace። አንዳንድ ሰዓት ላይ ሰላም ነበር፣ አንጻራዊ ሰላም ነበር ማለት ነው። during the long rule of ራስ ጉግሳ the ወራሼ hegemony gained solid base። በወራሼ ሰዓት ራስ ጉግሳ የወራሼ ወይንም የየጁ መሪ ነው፣ የነዚህ ግሩፕ ነው። ሶ በዛ ሰዓት ትንሽ ሰላም ወይንም አንጻራዊ ሰላም የተገኘበት ሰዓት ነበር። ሶ in fact during that period
Shawa and Tigray were not fully under the Warash hegemony, even during the tenure of ራስ ጉግሳ ይላል። በዛ ሰዓት ለምሳሌ ሸዋና ትግራይ በወራሼ ወይንም በወራሼ ዳይናስቲ ስር አልነበሩ ወይንም አልተቆጣጠራቸውም ነበር ማለት ነው። በራስ ጉግሳ ስር አልነበሩም ማለት ነው። ሶ ይሄም አንዱ ነው። ሞሮቨር ዘ የጁ ሎርድ ኮንትሪቢዩት ቱ ዘ ሰርቫይቫል ኦፍ ኢንስቲቱሽን ኦፍ ዘ ዊክንድ ሞናርች ይላል። ሰለሞኒክ ዳይናስቲ በጣም ተዳክሟል ብያቸዋለሁ። የጁ ሎርድ ግን ይህንን የወደቀ ወይንም የተዳከመው ኢንስቲቱሽን እንዲቆይ ሰርቫይቭ አድርጎ ራሱን እንዲቆይ አድርጎታል ማለት ነው። ትንሽ ጠብቆታል። ሶ ዘ ወርክስ ኦፍ ትራቭለር ኦፍ ዘ ፒሪድ አር ኖት ኦንሊ ስቶር ኦፍ ዲክላይን ኤንድ ዲስትራክሽን ይላል። ሶ በዛ ሰዓት ሙሉ በሙሉ ዘመነ መሳፍንት አካባቢ ሙሉ በሙሉ የጠፋበት በቃ ዘመነ መሳፍንት ማለት ስቴት ሙሉ በሙሉ የጠፋችበት እና የወደቀችበት ዘመን አልነበረም ነው የሚለው። ዜር አካውንት ኦልሶ ሾው ሰም ፖዚቲቭ ዴቨሎፕመንት አንዳንድ እድገቶችም ነበሩ ነው የሚለው። ዜር ፎር ኤ ፔሪድ ኒድ አዲሽናል ሪሰርች ይሄ ፔሪዱ አዲስ የሆነ ከዚህ በኋላ እንደገና አዲስ ሪሰርች ያስፈልጋል ወይንም አዲስ በቃ መረጃ ያስፈልጋል ነው የሚለው። ሙሉ በሙሉ የጠፋ አይደለም ነው የሚለው። ሶ as we have seen already during the ዘመነ መሳፍንት the central government was greatly weakened እንዳልነው በዘመነ መሳፍንት ሰዓት ሴንትራል ገቨርንመንት በጣም የተዳከመበት ዘመን ነበር። ሶ the Ethiopian Orthodox Church also faced serious doctrinal division የኢትዮጵያን ኦርቶዶክስ ቸርችም በአስተምሮቱ በጣም ዲቪዥን ወይንም ክፍፍል የተፈጠረበትም ዘመን ነበር። ሶ the country lacked of peace and stability ካውንትሪው ወይንም አህጉራቱ lack of peace ሰላም ያልነበረበት ስቴቢሊቲ መረጋጋትም አልነበረም። ሶ the peasantry served more than any other section of Ethiopian society ፔሰንቶች በጣም የተጠቁበት ከሌሎች አኳያ ከሌሎች ኢትዮጵያ ሶሳይቲ አንጻር ፔሰንቶች ገበሬዎች በጣም የተጠቁበት ዘመን ነበር። In order to solve this problem and reunite the country, a young man named ካሳ ኃይሉ rose against the ወራሼ ዳይናስቲ ይላል። ይህንን ችግር ለመፍታት እና ደግሞ ኢትዮጵያን አንድ ለማድረግ አንድ ሰው ተነስቷል። ይሄም ካሳ ኃይሉ ይባላል። ወራሼ ዳይናስቲን ተቃውሞ ተነሳ ማለት ነው። ሶ in four major battle the young ካሳ defeated powerful regional lord of northern Ethiopia በአራት ባትሎች ይሄ ካሳ ኃይሉ ምን አደረጋቸው? አሸነፋቸው። የኖርዘርን ኢትዮጵያ ያሉ መሪዎች ማለት ነው። እነዚህ ተከፋፍለዋል። በኖርዘርን ኢትዮጵያ አካባቢ ወይንም በሰሜን ኢትዮጵያ አካባቢ ያሉ መሪዎችን አሸነፋቸውና ዘመነ መሳፍንትን አስቆመዋል ማለት ነው። ኢን ኖቬምበር 1852 ካሳ ዲፊትድ ደጄ ጎሹ ዘውዴ ኦፍ ጎጃም አት ዘ ባትል ኦፍ ጉራምባ። በ1852 ካሳ ማንን አሸነፈ? ዘውዴን አሸነፈው። የት ላይ? አት ዘ ባትል ኦፍ ጉራምባ ላይ። ጉራምባ ላይ ማንን አሸነፈ? ዘውዴን አሸነፈው ማለት ነው። አንዱን ጠላቱን አሸነፈ። ኢን ኤፕሪል 1853 ደጄ ካሳ ሩትድ ዘ ቨስል ኦፍ ራስ አሊ አሉላ ኢንክሉዲንግ ደጄ ቢሩ ጎሹ ኤንድ ደጄ ቢሩ አልጋዚ አት ዘ ባትል ኦፍ ጎርጊራ ቢቻን። ጎርጊራ ቢቻን ላይ እነዚህ ደጄ ቢሩ አልጋዚ፣ ቢሩ ጎሹ፣ ራስ አሊ አሉላ እነዚህም በሙሉ አሸነፋቸው ማለት ነው። የት ላይ? ጎርጊራ ቢቻን ላይ በ1853 ላይ ማለት ነው። ሶ ዘን ካሳ ላውንችድ አን አታክ አጌንስት ራስ አሊ አሉላ ኤንድ ዲፊትድ አሊ አት ዘ ባትል ኦፍ አይሻል ኦን 29 ጁን 1853 በ1853 ጁን 29 ላይ በ1853 ዘ ባትል ኦፍ አይሻል ላይ ራስ አሊ ራሱን አሸነፈው ማለት ነው። ራስ አሊ አሉላን ራሱን አሸነፈው። ኤንድ ዲፊትድ አሊ አት ዘ ባትል ኦፍ አይሻል ላይ አሸነፈ ማለት ነው። ዘ ባትል ኦፍ አይሻል ወዝ ቬሪ ሲግኒፊካንት አስ ኢት ፑት አን ኢንድ ቱ ወራሼ ሩል ይላል።
ዘ ባትል ኦፍ አይሻል በጣም ትልቅ የሆነ በጣም አስፈላጊ የሆነ ነገር ነው። ይሄ ማሸነፉ ማለት ነው። እሱ በጣም ጠቅሞታል። ምክንያቱም አገሪቱ የሚመራው የወራሽ ሩል ነው። የወራሽ ሩል ደግሞ አሊ ነበረ የሚመራው በዛ ሰዓት። እሱ መሸነፉ አንዱ ለቴዎድሮስ መንገድ ነው። በጣም አስፈላጊ ነገር ነው ያሸነፈው። ወራሽ ሩል እንዲያበቃም እሱ መሸነፉ እንዲያበቃ አድርጎታል ማለት ነው። ዘ ባትል ኦፍ አይሻል ዲድንት ኖት ማርክ ዘ ኤንድ ኦፍ ዘ ፔሪድ ኦፍ ኢትዮጵያን ፓርቲኩል ኖ The Battle of Aishal did not mark the end of the period of ዘመነ መሳፍንት because there was still another powerful lord in northern Ethiopia, particularly in ሰሜን ይላል። ደጄ ጉይቡ ኃይለ ማርያም ይላል። ምን መሰላችሁ? የባትል ኦፍ አይሻል የዘመነ መሳፍንት ማብቂያ አይደለም። ዘመነ መሳፍንት ባትል ኦፍ አይሻል ኢሚዲየትሊ ዘ ባትል ኦፍ አይሻል ካሸነፈው በኋላ ዘመነ መሳፍንት አልቆመም። ምክንያቱም በኖርዘርን በኩል ወይንም በሰሜን ኢትዮጵያ በኩል አንድ ሰውዬ ነበር፣ በሰሜን ማለት ነው። ደጄ ውቡ ኃይለ ማርያም የሚባል ሰውዬ ነበር። ደጄ ውቤ ኃይለ ማርያም ነበር። እሱን ካሸነፈው በኋላ ነው ዘ ኤንድ ኦፍ ዘመነ መሳፍንት የሚባለው ማለት ነው። ካሳ ኃይሉ had to remove the last obstacle to assuming the power ስልጣኑን ለመረከብ ካሳ ኃይሉ አንድ ሰው ማሸነፍ አለበት ወይንም ዞር ማድረግ አለበት። therefore the force of ካሳ ኃይሉ and ደጄ ውቢ meet at a place called ደረስጌ in February 1855 ይላል። ወይንም the battle of ደረስጌ ላይ ደጄ ውቤን አሸነፈው። ተገናኙ ሁለቱ ማለት ነው። ካሳ ኃይሉና ደጄ ውቤ ማለት ነው። የት ላይ? ደረስጌ ላይ ፌብሩዋሪ 1853 ላይ ሁለቱ ተገናኙ። ደጃዝማች ካሳ ኃይሉ defeated ደጄ ውቤ and ascended to the throne as ቴዎድሮስ the second king of ኢትዮጵያ የኢትዮጵያ የንጉሶች ንጉስ ተብሎ ካሳ ኃይሉን ደረስጌ ላይ አሸንፎ ቴዎድሮስ ብሎ ስሙን ሰየመ ማለት ነው። the battle of ደረስጌ brought an end to the period of ዘመነ መሳፍንት ይላል። የባትል ኦፍ ደረስጌ ወይንም የደረስጌው ባትል ወይንም የደረስጌው ጦር የዘመነ መሳፍንት ማብቂያ ሆነ ማለት ነው። ዘመነ መሳፍንት ማን ነው ይላል። መጀመሪያ ላይ ዘመነ መሳፍንት ማን ነው ያስቆመው? ቴዎድሮስ ተነስቶ 4 ባትሎች በኖርዘርን ኢትዮጵያ አድርጎ ዘመነ መሳፍንትን ሊያስቆም ችሏል ማለት ነው። በዚህ መልኩ ተረዱት። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮውን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኢምፐረር ቴዎድሮስ ዘ ሰከንድ attempt to introduce several important reform ኢምፐረር ቴዎድሮስ ብዙ የሆነ ከዛ በኋላ ዙፋኑ ከያዘ በኋላ ብዙ የሆኑ ሪፎርሞች አመጣ። ብዙ የሆኑ ሪፎርሞችን ማምጣት ችሏል። in this regard we can mention attempt to unite the country, the introduction of centralized administration, the creation of national army to prepare country for possible foreign and particularly Egyptian aggression ይላል። እነዚህ several important ሪፎርሞች እንደምናቸው ከተባለ አንደኛ ሀገሪቱ ምን ሊያደርግ ሞክሯል። the introduction of centralized administration centralized የሆነ አድሚኒስትሬሽን አስተዋወቀ ወይንም ማዕከላዊ የሆነ መንግስት የሚቆጣጠረው ሁሉም ነገር ማለት ነው። ፊት ተከፋፍለው ምንም አይነት ሴንትራል ገቨርንመንት አልነበረም፣ ግን እሱ ተቆጣጥሮ ሊያስተዳድር ችሏል። እና ደግሞ ናሽናል አርሚ ሀገራዊ የሆነ ወታደሮችን ለመመስረት ሞክሯል። ከምን እንዲታደጉት? ከፎሪነሮች እና ከውጮችና ከኢጂፕሽያን አግሬሽን ማለት ነው። በዛ ሰዓት ብታጠቃን የነበረው ኢጅፕት ነች። ከሷንም ለመከላከል ናሽናል አርሚ ሊመሰረት ችሏል። ሀገሪቱም አንድ ለማድረግ ሞክሯል። ቴዎድሮስ ዘ ሰከንድ was aware of the value of military training and military discipline, proper fire army ይላል። ቴዎድሮስ ምን ተረድቷል? የሚሊታሪ ትሬኒንግ ወይንም የወታደሮች ስልጠና ሚሊታሪ ዲሲፕሊን እንዲኖራቸው ወታደሮቻችን ማለት ነው። ፕሮፐር ፋየር አርሚ በጣም ጥሩ የሆኑ
አርሚዎቻችን ፋየር አርሚ ማለት የጦር መሳሪያዎች እንዲኖረን ወይንም የነሱ ቫልዩአቸው ጥቅማቸው በጣም የተረዳ ሰው ነው ማለት ነው ቴዎድሮስ ማለት ነው። በጣም ከባድ ሰው ነው ቴዎድሮስ እንደምታውቁት አይደለም። በጣም በቃ እንደ ታሪኩን ከሰማችሁ በጣም በቃ እሱ ይሄው እንደምታዩት ይሄ ቴዎድሮስ ነው። he got this lesson while he was a rebel from the battle of Debark in 1848 where he's lost many fighter while fighting against Egyptian ይላል። ምን መሰላችሁ ይሄ ሌሰን የወሰደው የምን የሚሊታሪ ትሬኒንግ የሚሊታሪ ዲሲፕሊን ፕሮፐር ፋየር አርሚ ጥቅማቸውን የተረዳው የት ላይ ሲሆን ነው? ድባርቅ ላይ ከኢጅፕት ተዋግቶ አት ዘ ባትል ኦፍ ድባርቅ ላይ ከተሸነፈ በኋላ ነው ቴዎድሮስ ይህንን ጥቅሙ ያወቀው ማለት ነው። ምክንያቱም እነዛ የኢጂፕሽያኖቹ ማለት ነው እዛ ድባርቅ ላይ ሲዋጋ በጣም የሆነ ዲሲፕሊን አላቸው። ጥሩ ጥሩ መሳሪያዎች ነው ያላቸው። በሱ ምክንያት ነው ያሸነፉት። ስለዚህ በዙ ተረድቶ ይህንን ማድረግ አለብኝ ብሎ ነው የመጣው። ሶ ቴዎድሮስ realized that he was routed by the Egyptian soldier who had marked superiority over the force of Kasa Hailu in military training and the quality of weapon. ምን ተረዳ እዛ ጦርነት ላይ ኢጂፕሽያኖች ከኔ ወታደሮች ይበልጣሉ። በጣም በቃ ሱፕራዮሪቲ የወሰዱት እነሱ ናቸው። በምን በሚሊታሪ ትሬኒንግም የነሱ በጣም ጥሩ ናቸው። ኳሊቲ ኦፍ ዌፐን በመሳሪያውም ራሱ ወይንም በዚህ መሳሪያዎቻቸው ራሱ በጣም በቃ ኳሊቲ ያላቸው ነበሩ። ሶ ይሄ ቴዎድሮስ ነው። ኢምፐረር ቴዎድሮስ ነው። ይሄ ኢምፐረር ቴዎድሮስ ዘሰከንድ ነው። ሶ አሁን ቪዲዮ ስለረዘመ በቀጣይ ቪዲዮ እንለቃለን። ይሄ ቀጣዩን ሌሰን ሶ በዚህ ይብቃ። ምክንያቱም ቪዲዮ እየረዘመ ስለሆነ በሁለት ፓርት እንጨርሰዋለን። ይሄ ሌሰን ማለት ነው ሰፊ ስለሆነ ቀጣይ therefore ቴዎድሮስ introduced military reform which include modern military training የሚለውን እንቀጥላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አሁንም ድጋሚ ነግራችኋለሁ። ሶ እናንተ ላይ ምንም የሚቀንስ ነገር የለም። በሌላ ቪዲዮ እስክንገናኝ ድረስ ቻው።